ሰላም ተወዳጆቹ እንደምን አላችሁልን? የመድፈኞች ቤተሰቦች ስላገኘናችሁ በጣም ደስ ብሎናል። ዛሬ ከእናንተ ጋር በተለያዩ ርዕሰ ጉዳዮች ቆይታ ልናደርግ ተገናኝተናል። የዝውውር መረጃዎችን ብቻ ነው ይዘን የመጣ ነው። ከዛ ቀደም ብለን ግን የአርሰናል የዓመቱ ኮከብ ተጫዋች ምርጫን እንመለከታለን። ማን እንደተመረጠ እናነሳለን። ከዚህ ቀደም የተመረጡ ተጫዋቾች እነማን ናቸው የሚለውን እናነሳለን። ጆርጂኖ እና ኑኖ ታቫሬዝ ከአርሰናል ጋር ኦፊሻሊ ተለያይተዋል። እሱንም ጉዳይ እናነሳለን። ቤንጃሚን ሼሽኮን የተመለከተ መረጃ አለን። ትናንትና ትልቅ አፕዴቶች ወጥተዋል። በተለይ ደግሞ ኤጀንሲውን ፕሮስፖርት ኤጀንሲን በተመለከተ ትልልቅ አፕዴቶች አሉ። እነሱ እናነሳለን። ሎሬንዞ ዛኔን በተመለከተ ክርስቲያን ፈልክ የጀርመኑ ታማኝ ጋዜጣ አርሰናል ፍላጎቱ እውን እንደሆነ መናገር ችሏል። እሱንም እናነሳለን። የአርሰናል ባካፕ ግብ ጠባቂ ምርጫ ወደ ኬፓ አሪዛባላጋ ጠቁሟል። ስለዚህ ዝውውር የምናነሰው ጉዳይ ይኖረናል። እድሜ ጠገብ ወይም ደግሞ ልምድ ጠገብ ልንለው እንችላለን። እድሜው ገና 30 ዓመት ነው። ለግብ ጠባቂ ወጣት ነው፣ ግን በሻምፒዮንስ ሊግና በፕሪሚየር ሊጉ በጣም ከፍ ያለ ልምዶች አሉት። ባለፈው ውድድር ዓመት በቦርንማውዝ አስደናቂ ውድድር ዓመት አለው ኬፓ። ይህንም ጉዳይ እናነሳለን። ትልቅ አፕዴት አይደለም፣ ግን ቢቢሲ ትናንትና ምሽት አስነብቦታል። ሞርጋን ሮጀርስ በአርሰናል የዝውውር ራዳር ውስጥ እንደሚገኝ ማለት ነው። ይህንን መረጃ በጥቂቱ እናነሳዋለን ማለት ነው። ብቻ አብራችን ቆዩ። ትናንትና ምሽት በአውሮፓ ሚዲያዎች በሙሉ የተሰሙ የዝውውር መረጃዎችን እያነሳው ከእናንተ ጋር ቆይታ ያደርጋለሁ። ሰብስክራይብ ስለምታደርጉ እንዲሁም ደግሞ ላይክ አድርጋችሁ ቪዲዮን ስለምታለምጡልን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ወደ መረጃዎቹ እናቀናለን። ወደ ዝውውር መረጃዎቻችን ከመግባታችን አስቀድመን እስኪ የአርሰናል የዓመቱን ኮከብ ተጫዋች ምርጫ እንቃኝ። ዲክላን ራይስ የዚህ ውድድር ዓመት የአርሰናል የዓመቱ ምርጥ ተጫዋች ተመርጧል። የ2024/25 ሲዝን ማለት ነው። በብዙ ርቀት የሚገባው ተጫዋች ይመስል ነበረ። ሲዝኑ ሲጀምር በጣም አስደናቂው ተጫዋች ቡካዮ ሳካ ነበር። ከዛ በኋላ ጉዳት አጋጠመው። በሆነ ሰዓት ውስጥ ደግሞ የሲዝኑ በጣም ምርጡ ተጫዋች ገብርኤል ማጋልሽ ይመስል ነበረ። እሱም ደግሞ ጉዳት አጋጠመውና አመቱን ሙሉ አርሰናል ሳያገለግል ቀረ። በሆኑ አጋጣሚዎች የዲክላን ራይስ ትክክለኛው ተፎካካሪ ደግሞ በሚታይ ርቀት ዴቪድ ራያ ነው። ሁለተኛም እሱ መመረጥ ችሏል ማለት ነው። ራይስ የዚህ ውድድር ዓመት አስደናቂው ተጫዋች ነው ለአርሰናል ማለት ነው። ባለፈው ውድድር ዓመትም እርግጥ በጣም ምርጡ ተጫዋች ነበር። አርሰናል ትክክለኛ ፋይናንስ ያደረገበት ተጫዋች እንደሆነ ማየት ይቻላል። ከ1992-93 በኋላ የተመረጡትን የአርሰናል የዓመቱ ኮከብ ተጫዋቾችን በጥቂቱ እንቃኝ እስኪ። በሁለቱ ከ1992-93 ሲዝን በኋላ ሁለት ግብ ጠባቂዎች የዓመቱ ኮከብ ተጫዋች ተመርጠዋል። ለምሳሌ 94-95 ሴመን እንዲሁም ደግሞ 2005-06 ደግሞ ሌመን መመረጥ ችሏል። ከ2019-20 በኋላ ደግሞ የአጥቂ ስፍራ ተጫዋች በኮከብ ተጫዋችነት አልተመረጥም። አርሰናል እንዴት ከአጥቂዎች ጋር እንደተራራቀ የሚያሳይ ይመስለኛል። ፒየር-ኤመሪክ ኦባሜያንግ እና ላካዛቲ 2018-19 እና 2019-20 ላይ ከተመረጡ በኋላ ከዛ በኋላ የተመረጡ ተጫዋች የዊንግ እና የአማካይ ስፍራ ተጫዋቾች ናቸው። በቅርብ የተመረጡትን ለመመልከት 2020-21 ቡካዮ ሳካ፣ 2021-22 እንዲሁ በድጋሚ ቡካዮ ሳካ፣ 2022-23 እና 23-24 ደግሞ ማርቲን ኦዲጋርድ፣ በዚህኛው ሲዝን ደግሞ ዲክላን ራይስ መመረጥ ችሏል ማለት ነውና ከአጥቂዎች ጋር ምን ያህል እንደተራራቀ እርግጥ ለብዙ ዓመታት የአማካይ ስፍራ ተጫዋች የአርሰናል የኮከብ ተጫዋች ምርጫ ተመልክተውና 2004-5 ቫን ፐርሲ ከተመረጠ በኋላ ኦልሞስት ለ10 ዓመታት የአማካይ ስፍራ ተጫዋቾች ናቸው የዓመቱ ኮከብ ተጫዋቾች የተመረጡት። ሳንቲ ካዛሮላ፣ ራምሴ፣ አሌክስ ሳንቼዝ፣ መስዑት ኦዚል፣ አሌክስ ሳንቼዝ እንዲሁም ደግሞ ራምሴ ከ2010 እስከ 2017-18 ሲዝን ድረስ መመረጥ የቻሉ ተጫዋቾች ናቸው። ከዛ በፊትም እርግጥ የአጥቂ ስፍራ ተጫዋች ሩቨን ቫን ፐርሲ፣ ቴሪ ዳንኤል ኦነሪ ይመረጡ እንጂ ፍላሜኒ፣ ፋብሪያስ፣ ጃክ ዊልሼር የተመረጡበት ጊዜ እንዳለ ማስተዋል እንችላለን። እንደ መግቢያ እናንሰው ብለን ነው የዓመቱን የአርሰናል ኮከብ ተጫዋቾች ምርጫ። ወደ ዛሬ ሁነቶቻችን እንመለስ። ከዛ በፊት ሁለት ተጫዋቾች ከአርሰናል ጋር ትናንትና ኦፊሻል መለያየታቸው እርግጥ ሆኗል። ኑኖ ታቫሬዝ ወደ ላዚዮ ማቅናቱ እርግጥ ነው። እርግጥ በላዚዮ ነው የቆየ ያለፉትን ዓመታት በውሰት አሁን ላዚዮ ኮንትራቱን ፐርማነንት አድርጎታል ወይም ደግሞ ቋሚ ዝውውር ማድረግ ችሏል። ስለዚህ አቅንቷል ማለት ነው። በኡናይ ኤምሬ እንዲሁም ደግሞ በሚኬል አርቴታ የመጀመሪያ ሲዝኖች ውስጥ የሚጠበቅ ተጫዋች ይመስል ነበር። በጣም በማጥቃት ውስጥ የላቀ ነበር። ይኸው ሚኬል አርቴታ በአንዳንድ ጨዋታዎች ውስጥ ኬቨን ቴሪን አስቀምጠው እንኳን እሱን የመጠቀም ፍላጎት ነበራቸው፣ ግን በመከላከል ውስጥ በጣም ደካማ ሆኖ መታየቱ ከአርሰናል ጋር የመለያየቱ ዋና ጉዳይ ነበረ።
አሁን በላዚዮ በጣም ተስማምቶታል። በተለይ በላዚዮ ባለፈው አመት በሲዝኑ ጅማሩ በዚህ ውድድር አመት ይቅርታ በሲዝኑ ጅማሩ ላይ አሲስት ያደረገው ቁጥር ከአውሮፓ አንደኛ አድርጎት ነበረ። በኋላ እየቀነሰ ከላዚዮ ብቃት መውረድ ጋርም እየቀነሰ መጣ እንጂ በጣም አስደናቂ ጅማሮ ነበር። አሁን ወደ ላዚዮ ቋሚ ሆኗል። ሌላኛው ጆርጂኒዮ ነው። የ33 ዓመቱ ይሄ ጣሊያናዊ አማካይ ወደ ፍላሚንጎ የሚሄደው ዝውውር ኦፊሻል ሆኗል። ከአርሰናል ጋር እስከ ጁን 30 የሚያቆይ ኮንትራት ነበረው። ግን ፍላሚንጎዎች በክለብ ወርልድ ካፕ ይሳተፋሉና ቀድሞ አርሰናል ኮንትራቱን እንዲቀዱላቸው ጠየቁ። አርሰናል ለጆርጂኒዮ መልካምነቱን አሳይቶ ኮንትራቱን ቀደደለት። ምክንያቱም ፍላሚንጎች ከዛ ቀደም ብሎ ጨዋታ አላቸው። ከ4 ቀን በኋላ ራሱ የወዳጅነት ጨዋታ አላቸው። በእነዛ ጨዋታዎች ውስጥ ሊጠቀሙበት ይፈልጋሉና አርሰናል ፈቅዶላት ወደ ፍላሚንጎ ማቅናት ችሏል። ጃንዋሪ 2023 ነበር በ12 ሚሊዮን ዩሮ ከቼልሲ ወደ አርሰናል የመጣ። ከዛ በኋላ ወደ 79 የሚጠጉ በጣም ድንቅ ጌሞችን ማድረግ ችሏል። አንዳንድ ጨዋታዎች ደግሞ ሙቭመንቶች እንደነበሩት ማንሳት እንችላለን። በተለይ ደግሞ ታስታውሳላችሁ 2022-23 ሲዝን ተቀይሮ ገብቶ ዌስትሃም ላይ ያስቆጠረው አስቶን ቪላ ላይ ያስቆጠራቸው ጎሎች መቼ የሚረሱ አይደለም። በዚህ ውድድር ዓመት 6 የሚጠጉ ጨዋታዎችን በቋሚ አስተላለፍ ውስጥ ጀምሯል። ወደ 11 የሚጠጉ ጨዋታዎችን ደግሞ በሁሉም ውድድሮች ተቀይሮ ለአርሰናል አገልግሎት መስጠት ችሏል። የሚቀጥለው ትውልድ የአርሰናል አሰልጣኝ እንደሚሆን ከወዲሁ ከሚታመኑባቸው ሰዎች እንደ አንድ ነው። አንዳንዶች የሚኬል አርቴታ ሲዝን ከአርሰናል ጋር ከተጠናቀቀ ወይም ደግሞ ጆርኒ ከተጠናቀቀ በኋላ ሴስ ፋብሪጋስ የአርሰናል አሰልጣኝ የመሆን እድሉ በጣም ሰፊ ነው ላሉ፣ ከዛ በኋላ ደግሞ ጆርጂኒዮ የአርሰናል አሰልጣኝ የመሆን እድሉ በጣም ሰፊ ነው። አርሰናል ጆርጂኒዮን በመጨረሻ እድሜው ክልል ላይ ማስፈረሙ አንዱ አድቫንቴጅ እሱ ይመስለኛል። ሌጀንድ ነው መጨረሱ። ከቼልሲ ይልቅ የመጨረሻ ፍቅሩ ከአርሰናል ጋር እንዲሆን ማድረግ ችሏል። ቤንጃሚን ሼሽኮን እንመልከት። ትናንትና ምሽት ላይ በጣም ትልልቅ ዜናዎች ነው እንግዲህ መውጣት የቻሉት። አርሰናልና ሌይፕዚግ በጣም በብዙ ጉዳዮች ላይ በዚህ ሳምንት ከሰኞ እስከ ሐሙስ ውስጥ በጣም ትልልቅ ድርድሮችን እንዳረጉ ነው የተሰማ። አርሰናልና ሌይፕዚግ የመጨረሻ ድርድራቸውን ለማድረግ በሚቀጥለው ሳምንት በተለይ ደግሞ በጥቃቅን ጉዳዮች ላይ በዲቴይሎች ላይ ጥልቅ ውይይት ለማድረግ በሚቀጥለው ሳምንት ተነጋግረዋል ወይም ተቀጣጥረዋል ነው የተባለ። እስከ 2029 የሚያቆይ ኮንትራት ባለፈው የውድድር ዓመት ለሌይፕዚግ ፈርሟል። የ21 ዓመት ስሎቫኒያዊ አጥቂ እሱ ኮንትራት ነው ብዙ ጉዳይ ላይ ያስነሳ። ሌይፕዚጎች ኮንትራቱን ሲያስፈርሙት ለራሳቸው እንዲመች አድርገው ነበር ያስፈርሙት። አሁን ኮንትራቱን ለመቅደትና ዝውውር ውስጥ አንዳንድ ጉዳዮችን ለመነጋገር በጣም አስቸጋሪ እንደሆነ የተነሳ ግን በጣም መልካም ጎን ከሻምፒዮንስ ሊግ ውጭ ሆነዋል ሌይፕዚጎች። እሱ ለአርሰናል ብዙ እየረዳው እንደሆነ ነው እንግዲህ የታመነው። ጆን ክሩስ እንደሚለው ከሆነ ከ60 እስከ 70 ሚሊዮን ፓውንድ ድረስ ኦፊሻሊ ቤንጃሚን ሼሽኮ ወደ አርሰናል ይመጣል ተብሎ ይገመታል። ፐርሰናል አግሪመንቶቹ በጽሁፍ ባይጠናቀቁም በጀንትልማን አግሪመንት እስከ 2030 ድረስ በአርሰናል የሚያቆየውን ኮንትራት ቤንጃሚን ሼሽኮ ይፈርማል ተብሎ ነው የሚጠበቀው። ፕሮስፖርት ኤጀንሲ ነው እንግዲህ ወኪሉ የቤንጃሚን ሼሽኮ። ከሰሞኑ ከአርሰናል ጋር ግንኙነት ያላቸው ሁሉንም ሶሻል ሚዲያዎች ላይክ ሲያደርግ ተመልክተናል። የኢንስታግራም፣ የፌስቡክ እንዲሁም ደግሞ የኤክስ አካውንት የአርሰናል እንዲሁም ደግሞ የሴቶችን የአርሰናል ግሩፖች ፕሮስፖርት ኤጀንሲ ላይክ አድርገው ሲከተል በዚህ ሳምንት ውስጥ ተመልክተናል ማለት ነው። ይሄ ተጫዋች በስሎቫኒያ እግር ኳስ ቶፕ ክላስ እየተባለ ከሚጠሩ ተጫዋቾች አንዱ ነው። በስሎቫኒያ እግር ኳስ ውስጥ ሁለት በጣም ድንቅ አይረሴ ተጫዋቾች አሉ፣ በአውሮፓ እግር ኳስ ውስጥ ስማቸው የናኘ ማለት ነው። በቅርብ ዓመታት ውስጥ ሳሚር ሃናንዶቪችን በኢንተር ሚላን ለብዙ ዓመታት ተመልክተናል። አሁን ደግሞ ላለፉት 10 ዓመታት ደግሞ ያን ኦብላክን በአትሌቲኮ ማድሪድ ውስጥ ተመልክተናል። ከዛ በኋላ የተገኘው የስሎቫኒያን በጣም ሲበዛ ወርልድ ክላስ ተጫዋች እንደሆነ ይናገራሉ። ገና በ10 ዓመቱ ያለ ነበር በአንድ የውድድር ዓመት 50 ጎሎችን ለስሎቫኒያ ክለቦች አስቆጥር በብዙ አውሮፓ እግር ኳስ ክለቦች ውስጥ አይን ውስጥ መግባት የቻለ። አሁን በሲዝን ውስጥ የሚያስቆጠራቸው የጎል መጠኖች በአቬሬጅ 20 ናቸው። ግን ሌይፕዚግ ከመጫወቱ አንጻር የጀርመን ቡንደስሊጋ ከመኖሩ አንጻር የሚጠበቅ ይመስለኛል። ግን የሚያድጉ ብዙ ነገሮች አሉት። 6 ጫማ ከ5 ኢንች ቁመት አለው። የባስኬትቦል ተጫዋቾች ቁመት አለው ነው የሚሉት። ቁመቱ ግን ደግሞ በዚህ ቁመት ውስጥ በጣም አስደናቂ ስፒድ አለው። ለምሳሌ በጀርመን ቡንደስሊጋ በዚህ ውድድር ዓመት 35.4 ኪሎ ሜትር ፐር አወር ሮጧል። በጣም አስደናቂ ፍጥነት አለው። ከጀርመን ቡንደስሊጋ 3 ፈጣን ተጫዋቾች ውስጥ እንደ አንዱ ነውና በጣም የሚገርም ነው። እናም ደግሞ የሚያድግ ክህሎት ያለው ተጫዋች ነው። ምክንያቱም በ21 ዓመት መጨረሻዎቹ አካባቢ የሚገኝ ተጫዋች ነውና በብዙ እንደሚያድግ የሚጠበቅ ተጫዋች ነው። አንድሪያ በርታና እንዲሁም ደግሞ ሚኬል አርቴታ ለረጅም ጊዜ በዚህ ተጫዋች ጉዳይ ላይ ዲስከስ ካደረጉ በኋላ አሁን ውሳኔያቸው ላይ የደረሱ ይመስላሉ። የመጨረሻውን ቢድ አርሰናል
በሚቀጥሉ ሳምንት አጋማሽ ላይ ያቀርባል ተብሎ ይጠበቃል። እናም የሚያልቅ ይመስላል የቤንጃሚን ሼሽኮና የአርሰናል ጋብቻ በቅርቡ እውን የሚሆን ይመስላል ማለት ነው። ፋብሪዚዮ ሮማኖን ጨምሮ ትልልቁ ዝውውር ላይ የሚጽፉ ሰዎች ይሄኛው ዝውውር እንደሚጠናቀቅ በቅርብ እየጻፉ ነው የሚገኙት። ሌሎችን አንዳንድ ዝውውሮች እንመልከት። ሎሬንዞ ዛኔ እናገኛለን። ከትናንትና በፊት በአዘጋጀላችሁ አንድ ፕሮግራም አርሰናል ኮንሲደር እያደረገው እንደሆነ የሎሬንዞ ዛኔን ውል ስነግራችሁ ነበረ። አሁን ሎሬንዞ ዛኔ ኤጀንት ቀይሯል። ፔኔ ዛቫናን አዲሱ ኤጀንቱ ማድረግ ችሏል። ፔኔ ዛቫና ደግሞ ብዙ ጊዜ ኮንትራቶችን ወደ ፕሪሚየር ሊግ ለሚያቀኑ ቡድኖች እንደሚያደርግ ይታወቃልና ሳኔ በነፃ ዝውውር ነው እንግዲህ ይመጣል ተብሎ የሚጠበቀው ወደ አርሰናል ወይም ወደ ሌሎች ክለቦች፣ ምክንያቱም ከባየር ሙኒክ ጋር ያለው ኮንትራት ተጠናቋል። እናም ወደ ፕሪሚየር ሊግ ኮንሲደር እያደረገ እንደሆነ የሚያሳይ ይመስለኛል። ክርስቲያን ፎልክ ለቢልድ የሚጽፈው ታዋቂው ጀርመናዊ ጋዜጠኛ አርሰናል ትክክለኛ የሆነ ፍላጎት ሎሬንዞ ዛኔ ላይ አሳይቷል። እናም ከኤጀንቶቹ ጋር በቅርብ ይነጋገራል፣ ከፔኒ ዛቫና ጋር በቅርቡ ይነጋገራል ነው የሚለው። ግን ሌሎች ፍላጎች አሉት። ለምሳሌ ፌነርባች ኦፊሻሊ ጥያቄ አቅርቦለታል ለሎሬንዞ ዛኔ። የጆዜ ሞሪኒዮ ቡድን ይፋዊ ጥያቄ ለዚህ 29 ዓመት ጀርመናዊ የመስመር አጥቂ ማቅረብ ችሏል። ጋላታሳራይ እና እንዲሁም ደግሞ የሳውዲ ክለቦች ሌሎች የሚፈልጉት ቡድኖች ናቸው። ስፐርስ እንዲሁ እንደ አርሰናል ትክክለኛ የሆነ ፍላጎት አለው። ግን ስፐርስ የአሰልጣኝ ቅጥር መጀመሪያ መፈጸም አለበት። ከዛ በኋላ ነው ወደዚህ ኮንትራት ይመጣል ተብሎ የሚጠበቀው። ግን አርሰናል እና ሎሬንዞ ዛኔ በቅርቡ እንደሚነጋገሩ ነው የሚጠበቀው። አርሰናል የግራ መስመር አጥቂ ፍላጎቱን በዛኔ ብቻ ይሸፍናል ወይስ ደግሞ እንደ ባካፕ ዛኔን ያስፈርማል የሚለው በጣም የሚጠበቅ ጉዳይ ነው የሚሆነው ማለት ነው። በቪሰንት ኮምፓኒ ቡድን ውስጥ አቂ ወንበር መውረዱ ደግሞ የቡድኑ ዋና ስፖትላይት አለመሆኑ ጀማል ሙሴላ፣ ሃሪ ኬን እንዲሁም ደግሞ ሚካኤል ኦሊሴ የቡድኑ ዋና ሰው መሆናቸው ከሙኒክ ጋር የመለያየት እድሉን ሰፊ አድርጎታል። አርሰናል በነፃ ስለሆኑ ኮንትራቱን የመጨረስ እድሉ በጣም ሰፊ ነው የሚለው ክርስቲያን ፈልክ። ምክንያቱም ክርስቲያን ፈልክ የእንግሊዝ ኦሪሰን ባሉት በጀርመን እግር ኳስ ውስጥ ማለት ነው በጣም ታማኝ ነው። ቢልድ ደግሞ የእንግሊዙ ስካይ ልትሉ ትችላላችሁ። በጣም ግዙፍ ሚዲያ ነው። ለክርስቲያን ፈልክ ለቢልድ ነው የሚጽፈው እና አርሰናል ከሌሎች ክለቦች የተሻለ እድል እንዳለው ነው። የፌነርባችን ጥያቄ አልተቀበለም ሎሬንዞ ዛኔ። እናም ወደ ስፐርስ እና ወደ አርሰናል የመምጣት እድሉ ሰፊ ነው። በቅርብ ሳምንታት ውስጥ እነዚህን ጉዳዮች የምንመለከታቸው ነው የሚሆነው ማለት ነው። በመጨረሻ የኬፓ አሪዛባላጋን ጉዳይ እንመልከት። ይህ ስፔናዊ የ30 ዓመት ግብ ጠባቂ ወደ አርሰናል ሊያቀና እንደሆነ ነው እንግዲህ ትናንትና ምሽት ትልልቅ ሚዲያዎች ሲዘግቡት የነበሩት። በተለይ ደግሞ የዛ አትሌቲኮ ጄምስ ማክኒኮላስ ኬፓ ወደ አርሰናል የመምጣት ጉዳዩ ቅርብ እንደሆነ ነው የተናገረው። በቦርንማውዝ ነው እንግዲህ የቆየ ያለፉት የውድድር ዓመታት። በጣም የሚገርመው ጉዳይ የአርሰናል ባካፕ ግብ ጠባቂ የነበረው የዴቪድ ራያ ባካፕ የነበረው ኔቶ የቦርንማውዝ ግብ ጠባቂ ነው። ከቦርንማውዝ ወደ አርሰናል ነው የመጣ። እነሱ ወደ ኔቶ ወደ አርሰናል ሲልኩ ኬፓ አሪዛባላጋን በውሰቱ ከቼልሲ ማስፈረም ቻሉ። አንድ በጣም አስደናቂ የውድድር ዓመት ከቦርንማውዝ ጋር ቆየ። በጣም ግሩም ከአንድሬ ሮይላ ጋር በጣም ግሩም የውድድር ዓመት ነው መቆየት ይቻለ። 35 ጨዋታዎችን ለቦርንማውዝ ማበርከት ችሏል። 9 ክሊንሺቶች ነበሩት በሁሉም ውድድሮች ላይ። ቦርንማውዝ በታሪክ ውስጥ አሪፉ የደረጃ ሰንጠረዥ ዞን ያጠናቀቀ 9ኛ። ይህን እንዲያደርግ ኬፓ በጣም ጥሩ አስተዋጽኦ ማድረግ ችሏል። 56 ነጥቦችን በሊግ ውስጥ እንዲሰበስቡ ማድረግ ችሏል ማለት ነው። በቦርንማውዝ ቡድን ውስጥ በጣም ጥሩ ሲዝን ካሳለፉ ተጫዋቾች ውስጥ እንዳንዱ ሌሎች ተጫዋቾች አሉ፣ አንቶኒ ሶሚኒዮ፣ ሌሎችም ተጫዋቾች ማለት ነው። ግን አንደኛው ተጫዋች ኬፓ ነው። 5 ሚሊዮን ፓውንድ ብቻ ነው የውል ማፍረሻው ከቼልሲ የሚጠበቅበት ወይም ደግሞ ቼልሲ የሚፈልገው የውል ማፍረሻ ነው እየተባለ የሚገኘው። አርሰናል ኬፓን ከፈለገባቸው መንገዶች አንዱ ልምድ ነው። ኔቶንን ሲያስፈርም በዚሁ በተመሳሳይ መንገድ ነበር። ልምድ ፈልጎ ነው ያስፈረመው። አሁንም ኬፓን ከሚፈልግባቸው ነገሮች አንዱ የፕሪሚየር ሊግና የሻምፒዮንስ ሊግ ልምድ ያለው ግብ ጠባቂ መሆኑ ለነ ጄምስ ራሽፎርድ በአርሰናል ውስጥ ላሉት ሌሎች ግብ ጠባቂዎችስ በጣም ወሳኝ ልምድ እንዲሰጥ ይፈለጋል። እናም ደግሞ በአንዳንድ የፕሪሚየር ሊግ እንዲሁም ደግሞ የሊግ ጨዋታ የካፕ ጨዋታዎች ላይ ተሰልፈው ቢጫወት ብዙ ማይጎዳ አይነት ተጫዋች ነው ኬፓ አሪዛባላጋ። በጣም ግሩም ግብ ጠባቂ ስለሆነ ማለት ነው። 71.56 ሚሊዮን ፓውንድ ወጥቶበት ነበር ከቢልባኦ ቼልሲ መጣ። የዓለማችን ውዱ ግብ ጠባቂ ነበር እስከ ብዙ ሰዓት ድረስ ማለት ነው። 2018 ወደ ቼልሲ ሲመጣ ማለት ነው ለቼልሲ 3 ጨዋታዎችን ያህል ማበርከት ችሏል። 4 ዋንጫዎችን ማንሳት ችሏል። 2021 ያነሳውን የሻምፒየንስ ሊግ ዋንጫ ጨምሮ ማለት ነውና በጣም ግሩም የውድድር ዓመት ነው በቦርንማውዝ ያሳለፈው። አርሰናል ዮሐን ጋርሻን የመጀመሪያ ግብ ጠባቂ ምርጫ ነበር። ግን ዮሐን ጋርሻ በስፓኒዮል ውስጥ ባሳለፈው በጣም አስደናቂ የውድድር ዓመት
ምክንያት ወደ ትልቅ ክለብ በቋሚ አሰላለፍ ውስጥ የሚሄድበት እድሉ ሰፋ። ባርሴሎና ደግሞ የዮሃን ጋርሻ ፈላጊ ሆነ። ስለዚህ ዮሃን ጋርሻ ወደ ባርሴሎና የመሄድ ፍላጎቱ እውን እየሆነ ስለመጣ አርሰናል ሌላኛ ግብ ጠባቂ መመልከት ነበረበት። እናም ኬፓ አሁን ትክክለኛው የአርሰናል ምርጫ ይመስላል። ደግሞ የሚደፈር አይነት የኮንትራት ማፍረሻ ነው ያለው 5 ሚሊዮን ፓውንድ ካለው የሻምፒዮንስ ሊግ እና የፕሪሚየር ሊግ ልምድ አንጻር የሚደፈር ይመስላል። እናም አርሰናል ወደ ኬፓ አዘንብሏል። መጨረሻ ላይ የምንመለከተው ግን ፕሮግሬሽን ብዙ ያላሳየው ግን አርሰናል ኮንሲደር እያደረገ ነው የተባለውና ጎል.ኮም እና ቢቢሲ ትናንትና ምሽት ላይ የዘገቡት የሞርጋን ሮጀርስ ዜና ነው የሚሆነው። አርሰናል ጎል አስቆጣሪ የአማካይ ስፍራ ተጫዋች ይፈልጋል ነው የተባለ የሚገኘው። በጣም ድንቅ ዜና ይመስለኛል። ይህ ዜና ፕሮግረስ አድርጎ ብመለከተውና ለእናንተ ባጋራው በጣም ደስ ይለኛል። በትልልቅ ሚዲያዎች እንዲሁም አርሰናል የሆነ እርምጃ ቢመጣ ማለት ኦፈር አላረግም ጎል በሚቀጥሉ ሳምንታት አርሰናል ኦፈር ያደርጋል ለቪላ ብሏል። ግን አርሰናል ምንም አይነት ኦፈር አላደርግም ለዚህ የ22 ዓመት እንግሊዛዊ የአማካይ ስፍራ ተጫዋች ማለት ነው። ግን ጎል አስቆጣሪ የአማካይ ስፍራ ተጫዋች አርሰናል ያስፈልጓል። እናም ደግሞ ሲበዛ በጣም ቨርሳታይል የሆነ ማለት ነው። በዚህ ውድድር ዓመት ከ10 ቁጥር ሚና ውጭ በቀኝና ግራ ዊንግ ላይ ለቪላ ሲጫወት ለኡናይ ኤምሬ ቡድን ሲጫወት ተመልክተነዋል። አንድራ ማለቴ ኡናይ ኤምሬ ከአርሰናል ጋር መልካም ግንኙነት የለውም። በተለይ ደግሞ በዋትኪንስ ዝውውር ላይ እንዴት ከሞቼ ከስፖርቲንግ ዳይሬክተሩ ጋር አርሰናል እንደተጋጨ እናውቃለን። በዝውውር የመጨረሻ ሰዓታት ላይ እንዴት ኮንትራት አቀረባችሁ፣ የሻምፒየንስ ሊግ ጨዋታ ባለብን ምሽት ላይ እንዴት የዋትኪንስ ዝውውር ላይ ጥያቄ አቀረባችሁ በሚል ጥቂት መጎራበጦች እንዳሉ ይታወቃል። እናም ዝውውር የማሳካት እድሉ እርግጠኛ አይደለሁም። ግን አርሰናል ይሄን የቀድሞ የሚድስብራ የሲቲ አካዳሚ ተጫዋች አጥብቆ ይፈልገዋል። እስከ 2030 የሚያቆይ ኮንትራት አለው። በዚህ ውድድር ዓመት 14 ጎሎችን 15 አሲስቶችን በ54 ጨዋታዎች ማበርከት ችሏል እና የሚጠበቅ ዝውውር ነው። ገንዘቡም ያን ያህል መጥፎ አይደለም። 50 ሚሊዮን ፓውንድ ነው ቪላ ይፈልጋል ተብሎ የሚጠበቀው ማለት ነው። አርሰናል በምን ያህል ደረጃ ኢንተረስት ይኖረዋል፣ በምን ያህል ደረጃስ ደግሞ ጥያቄውን ያቀርባል የሚለው የሚጠበቅ ነው። ግን አርሰናል ኮንሲደር እያደረገ እንደሆነ ግን ከለንደን የሚጽፉት ቢቢሲ እንዲሁም ደግሞ ጎል.ኮም ትናንትና ማስነበብ ችለዋል። እሱን ተመልክቻለሁ። አፕዴት የሚኖረው ከሆነና ዜናው የሚያድግ ከሆነ በድጋሚ እንመለከትበታለን። በተለይ ደግሞ ለዝውውር ቅርብ የሆኑት ዘ አትሌቲክ እና እንዲሁም ስካይ መረጃውን የሚያጋሩት ከሆነ በፍጥነት ለእናንተ ማድረስ ይሆናል ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩን ሰብስክራይብ አድርጋችሁ ደግሞ ላይክ አድርጋችሁ ያዳመጣችሁን ስለነበረ ከልብ እናመሰግናለን። እንወዳችኋለን።